ብዙዎች አይዋጥላቸውም። እርኩስ መንፈስችን ምድር ካልተቆጣጠራት እንዴት ነው አባት ልጁ ሊደፍር የሚችለው? እታዘዛለሁ። ምክንያቱም አንተ ባለቤቴ ብስሚኛል። እሺ አልኩት። ከዛ ልብስሽን ወደ ላይ አንሺና ጡትሽን አሳይ። ስትፋረድ ትታያለች እንጂ መንፍቅና ወይም እስልምና አሸንፎ የሚታይበት ትንቢት የለም። እና ለምን ልታጠፉ ማትችሉትን መለኮታዊ እውነት ለማጥፋት ትደክማላችሁ? እዛ ውስጥ አይደለም ያመጣኝ ጊዜ አይደለም እሺ ውስጥ የገባው ያቺ ቀን ውስጥ የመጨረሻ ሰንጥቆ ነው የገባው ውስጥ። አባት ልጁን በጭካኔ አስፈራርቶ የሚደፍርበት የአብራኩን ክፋይ የሚገናኝበት ዘመን ላይ ደርሰናል። ኮሚሽን ተቀበለ እንደዚህ ተቀበለ ነው የሚሉት። ከኔ በላይ ማን ይወቀው? ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ዛሬም በእግዚአብሔር መልካም ጋር ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ለዛሬ የምናቀርባቸው ርዕሰ ጉዳዮችን በቅድሚያ ልንገራችሁ። ደውሎ ጡትሽን ልያው አለኝ ባለቤቴ ያለችውን ሴት ገራሚ ታሪክ እንሰማለን። እንዲሁም ደግሞ እጅግ በጣም የሚገርም ወቅታዊ ጽሁፍ ዶክተር መስከረም ለቺሳ የጻፈችው አለ ድረስ ለድሮናውያን የሚል እሱንም እንመለከታለን። እንዲሁም ደግሞ እሸቱን ለማጥፋት የጀመረውን ዘመቻ ዝም አልልም የምትል እህት ተነስታለች። አጠቃላይ ዝርዝር ሀሳቡ ምን ይመስላል አብረን የምንመለከተው ይሆናል። በመጨረሻም ደግሞ ሴት ልጁን አስገድዶ የደፈረው አባት መቀጣቱን የምንመለከት ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ የምጋብዘው በታላቅ አክብሮት ነው። እንግዲህ ፕሮግራሜን የምጀምረው በዚህኛው ርዕስ ነው። ይህች ሴት ከባለቤቷ ጋር ከንግግሯ እንደተረዳሁትኝ ተጣልታ ነበር። በኋላ ከታረቁ በኋላ የተናገራትን ነገር በጣም ውስጧን ስለጎዳው እንግዲህ ከሸገር ኢንፎ ጋር ባደረገችው ቃለ ምልልስ ብዙ ነገሮችን ዘርዝራ ተናግራለች። ምንድን ነው ያለችው የሚለውን ሰምተን እንመለስ። ደወለልኝ፣ እያወራን ሰላም ነው ሰላም ነው በቃ አሁን እኔና አንቺ ታርቀናል አለ። 2 ነገር ልጠይቅሽ አለኝ። ሂጂና አለ ቲክቶክ ላይ የለቀቅሽውን ቪዲዮ ሰርተሽ የለቀቅሽውን ቪዲዮ አጥፊና ነይ እኔና አንቺ ታርቀን የለ እንዴ አለ። ከዛ እሺ አልኩት። አሁን አንዱን ታዘሽ አድርገሻል፣ አሁን በመልሽ ነገር ተስማሚያለሽ አለ። እሺ አልኩት። የሚስትነቴን ችግር የለውም አልኩት። እንደዛም ሆኖ ማለት ነው በቃ የሚስትነቴን እሺ ችግር የለውም አልኩት። እታዘዛለሁ። ምክንያቱም አንተ ባለቤቴ ብስሚኛል። እሺ አልኩት። ከዛ ልብስሽን ወደ ላይ አንሺና ጡትሽን አሳይኛል። ደነገጥኩኝ። ጡትሽን አሳይኝ፣ ከዛ ቀጥለን ወደ ሌላው እንሄዳለን አለኝ። አላደርገውም አልኩት። ከዚህ ቀደም ከመገናኘታችሁ በፊት በስልክ ወይም በቪዲዮ ስታወሩ እንዲህ አይነት አካልን አጋልጦ የማሳየት ነገር ነበር? የለም። ጠይቆኝም አያውቅም፣ አሳይቼውም አላውቅም። በኋላ አሁን አለ እኔ ምልሽን ትሰሚያለሽ፣ እኔ በምልሽ መንገድ ትሄጃለሽ፣ እኔ በምልሽ ተስማሚያለሽ አለ። አብዷል ሰው ሁሉ። ስለዚህ እንግዲህ ያበደን ሰው ደግሞ እግዚአብሔር ልቦና ሰጥቶት ወደ ቀልቡ ይመለስ ከማለት ውጭ ምን ማለት ይቻላል? እና በጣም እንግዲህ በየዕለቱ የምንሰማቸው ነገሮች በጣም አስገራሚዎች ብቻ ሳይሆን የሚያናድዱ ናቸው። በተለይ ደግሞ እንግዲህ ህጋዊ ሚስቱ ላይ እንዲህ አይነት ድርጊት የሚፈጽምን ባል ምን ልትሉት ትችላላችሁ? እናንተው ራሳችሁ በሀሳብ መስጫ ሳጥን ውስጥ አስተያየት ስጡበት። ከዚህ በላይ ምንም ማለት ስለማልችል ማለት ነው። ወደ ቀጣዩ ርዕሰ ጉዳይ አለፍኩ። እንግዲህ ቀጣዩ ርዕሰ ጉዳይ ዶክተር መስከረም ለቺሳ በጣም የሚገርም ጽሁፍ ጽፋለች። ወቅቱን በጣም የሚዋጅ ወቅቱን በጣም የሚገልጽ ጽሁፍ አስፍራለች እና በጣም ስለሳበኝ ነው ለእናንተም ላጋራችሁ የፈለኩት። በጣም ጊዜውን የሚዋጅ ስለሆነ ይህንን ጽሁፍ በፕሮግራሜ አካትቼዋለሁ። ምንድነው የሚለው? ይድረስ ለድሮናውያን ገዳማትን፣ መነኮሳትን፣ አብያተ ክርስቲያናትን በጥቅሉ ክርስቲያኖችን ሆን ብሎ
በሃይማኖታቸው ምክንያት ማሰቃየት ወይም መግደል በኢትዮጵያ ላይ ታላላቅ ቅዱሳን እንዲወለዱ ከማድረግ ውጪ የእናንተን የማስለም ወይም የማመንፈቅ አጀንዳ የሚደግፍ ውጤት አያመጣምና አትድከሙ። ከዩዲት ጉሪ ጭፍጨፋ በኋላ 300 ዓመት የቅዱሳን ነገስታትን ፕሪስተር ጆን ዘመን አየች እንጂ ኢትዮጵያ አልሰለመችም ወይም አልመነፈቀችም። ከሞተ ሎሚ በኋላ አቡነ ተክለ ሃይማኖትና ሌሎች ብዙ ቅዱሳን ተወልደው ጠንቋዩን፣ ባለዛሩን፣ እስላሙን፣ አይሁዱን ሁሉ አጥምቀው ክርስቲያን አደረጉት እንጂ ኢትዮጵያ አልሰለመችም ወይም አልመነፈቀችም። ከግራኝ ጭፍጨፋ በኋላ ብዙ ቅዱሳን ከየበረሃው ከየዋሻው ወጥተው ህዝቡን እያጽናኑ በግልጽ ታዩ እንጂ ኢትዮጵያ አልሰለመችም ወይም አልመነፈቀችም። አሁንም ተቀናይታችሁ በምትሰሩት ጥፋት ልጆቻችሁን አጥምቀው ወደ ጥንቷ ቤታቸው ወደ ጽዮን ቅድስት ቤተክርስቲያን የሚመልሱ ቅዱሳን በዝተው እንዲወለዱ ሂደቱን ታፈጥኑት ይሆናል እንጂ የሰለመች ወይም የመነፈቀች ኢትዮጵያ አታዩም፣ ትንቢቱም የለም። እንኳንስ አሁን ወይም ድሮ ለወደፊትም ዓለሙን የሚያስተው ሐሳዊ መሲህ መጥቶ እምነትን ካጠፋ በኋላ እንኳ ጌታ እንደተናገረው ንግሥተ ሰባ የአፄዎቹ እናት የክርስቶስን የባህሪ አምላክነት ካልተቀበሉ ትውልዶች ጋር ስትፋረድ ትታያለች እንጂ መንፍቅና ወይም እስልምና አሸንፎ የሚታይበት ትንቢት የለም። እና ለምን ልታጠፉ ማትችሉትን መለኮታዊ እውነት ለማጥፋት ትደክማላችሁ? እንኳን ለእናንተ ለእኛም አልተሳካለንም እኮ። ከእግዚአብሔር ጋር ለመዋጋት ያልሞከረ ጥጋበኛም የለም። እኛም እንደናንተ ያደርገናል አንዳንዴ ገርፎ ወደ መስመር እየመለሰን እንጂ። እና የምትጸድቁበትን በጎ ስራ ብታስቡበት አይሻልም? ደግሞ ችግሩ ከእናንተ መሃል በጎ ስራ አያጸድቅም ብሎ የሚያምነው ብዙ መሆኑ ነው። እንደምገምተው ክፉ ስራም አያስኮነንም ብሎም ያምናል። ምን ይሻላችኋል ግን? የክሪቲካል ቲዮሪ ተንታኞች ስለ ኦፕሬሰር እና ኦፕሬስድ ፖለቲካ ሲተነትኑ ብዙውን ጊዜ ግፍ የሚሰሩ ሰዎች ኦፕሬሰርስ ግፍ ከሚሰሩባቸው ኦፕሬስ ይልቅ አደጋ ላይ ናቸው፣ ግን አያውቁትም ይላሉ ፕሮፌሰሮቼ። እንዲህ ሲሉ መቀበል ይከብዴ ነበር። አሁን ፍንትው ብሎ አየሁት። እውነትም አደጋ ላይ ናቸው። እግዚአብሔር ይሁናችሁ ላለች ዶክተር መስከረም ስለ ጽሁፏ ከልብ እናመሰግናለን። በቀጣይነት የምንመለከተው እንግዲህ እሸቱን ለማጥፋት የተጀመረውን ዘመቻ ዝም አይደለም የምትል እህት ብቅ ብላለች። ምንድን ነው ሀሳቧ የሚለውን አብረን የምንመለከት ነው የሚሆነው። እንግዲህ በቅርቡ በዶንኪ ቲዩብ እና በወንድማችን እሸቱ መለሰ ላይ የተሰነዘረ ያለውን ክስና ዘመቻ ተከትሎ ከስደት ዓለም በእሱ አማካኝነት ወደ ሀገሯ የተመለሰችው እህታችን ህይወት በዶርቃ ሚዲያ ተገኝታ የሰጠችው ልብ የሚነካ ምስክርነት ነው የብዙዎችን ቀልብ የሳበው። እንግዲህ እህት ህይወት በዱባይ ለ19 ዓመታት ያህል በከባድ እንግልት ዕዳና የህሊና ስቃይ ውስጥ በነበረችበት ወቅት ነበር በዶንኪ ቲዩብ አማካኝነት ከእሸቱ መለሰ ጋር የተገናኘችው። እሸቱ መለሰ በዱባይ የነበረባትን የ3500 ድርሃም ዕዳ ሙሉ በሙሉ ከፍሎ የቪአይፒ መስተንግዶ አዘጋጅቶ ወደ ሀገሯ እንድትመለስ ማድረጉን ገልጻለች። ህይወት ወደ ሀገሯ ከገባች በኋላም ቢሆን የ1 ዓመት የቤት ኪራይ 100,000 ብር ጥሬ ገንዘብ፣ ሙሉ የቤት ፈርኒቸር እና አስፈላጊ ቁሳቁሶችን በማሟላት በክብር አቋቁሟታል። ለሰራው መልካም ነገር 1 ሳንቲም ኮሚሽን አልጠየቀኝም፣ እንዲያውም ከባለቤቱ ጋር ሆኖ ከጀርባ የተከታተለ አግዞኛል የምትለው እህት ህይወት ዶንኪ ዩቲዩብ የብዙ ድሆች እናቶችና ህፃናት አለኝታ የሆነ የህዝብ ተቋም መሆኑን አጽንኦት ሰጥታ ተናግራለች። ኮሚሽን ተቀበለ እንደዚህ ተቀበለ ነው የሚሉት። ከኔ በላይ ማን ይወቀው? እኔ እኮ እንዲህ እጁ ላይ ነበርኩ ሰው ነኝ። ከኔ በላይ ማን ይወቀውሽ? ምንም ነገር የምትሉት ሐሰት ነው። ሐሰት፣ ውሸት፣ ሐሰት ነው። ሐሰት ደግሞ የነገ ህይወታችሁ የሰማይ ቤታችሁ በውሸት እየገነባችሁ ባታበላሹ ለአንድ ቪዲዮ ወይ ደግሞ የሆነ ጥቅም እናገኛለን ኦር ደግሞ ሰው እንጥላለን ብላችሁ ራሳችሁ መውደቅ እንዳለ ያሰባችሁ ማለት ፈልጋለሁ። ለሰዎች አንድ ነገር ስንጎነጉን የራሳችንም አንድ ሰው እንዲህ ብለህ ስትል 3 ወደ ራስህ ነው አይደለ? አንድ ሰው ጥላለሁ ስትል ራስህ መውደቅ እንዳለ ያሰብክ አንድ ነገር ስትሰራ እና ይሄ ነው ማለት ነው ፈልጋለሁ። እና እሺ በምንም ነገር ላይ በመጥፎ ነገር ሊጠራም አይችልም አይጠራምም ወደፊትም። እኔ ምስክር ነኝ። ወርቆ የሚያውቀው ነው። ተነስተ ሰው ዛሬ ላይ መንገድ ላይ ወርቆ ውሃ ስትሰጠው እንዴት ነው የሚያመሰግነው? አንድ ውሃ ቀጥታ ከሰጠው ወር ደግሞ የሆነ ትንሽዬ እንዴት ነው የሚያመሰግነው? የዚህ ያህል እንኳን ምስጋና ያልሰጠው ሰው ዛሬ ላይ ኮሚሽን ይቀበላል፣ ዛሬ ላይ እንዲያረጋል ነው ወይ? አልቀበለውም። በኔ በኩል አልቀበለውም ስለማያደርገው ኢቭን እንኳን ምን ይለኝ ነበር ስራ ያኔ ብር ሰጥቶኝ ትስል ምን ላይ ነው ያለሽው
ከኛ ጋር ስሪ እንደዚህ አደርግልሻለሁኝ ወይ ደግሞ ነገር አዘጋጀኛ እንድረከብሻለን ይሁን እንዳትወርቂ አገሪቷን አለመርሻት ማን በቅርብ ደረጃ አንድ ሰው እኮ በቃ አንዴ አምጥቶኛል አንዴ ለኢታንትን ብሎኛል መተው ይችላል እኮ አይደለ ብቻ የሆነ ነገር ይዤ ከወጣው ስለሰው መጥፎ ነገር ይዤ ከወጣሁኝ ሊከላከል ይችላል እንጂ በተረፈ አይ ዶንት ኬር አይመለከተውም ግን እንዳልወርቅ አይደለም እሱ ሚስቱ ጭምር በምክር የሚያግዙ ሰዎች ነበሩ ታዲያ እነዚህ ሰዎች እንዴት ነው ክፉ ናቸው ሊባሉ የሚችሉት አንድ ሰው አምጥቶ ሲጥልህ አንድ ሰው እንትን ሲልህ ነው እኔ አምጥቶ አልጣሉኝም ጀርባዬ ሲከታተሉ ነበር ገብቶሃል ካንተ ጋር የሰራነው ቪዲዮ ሜቢ ሳይውት አይቀርም ታዲያ ለዚህ ሰው እንዴት ነው ክፉ ነገር ቢታሰብ የሚችለው እና እኔ ክፉ ለምትሰሩት ልቦና ይስጣችሁ ምን አይነት የሰው ንቀት እንደሌለበት ምን አይነት መልካም ሰው እንደሆነ እዛው አይደለም ያመጣኝ ጊዜ አይደለም እሺ ውስጥ የገባው ያቺ ቀን ውስጥ የመጨረሻ ሊሰንጥቆ ነው የገባው ውስጥ የማን ብርጭቆ ነው ያቀ ውሃውን ቀዳ ጠጣ ቆሎና ፈሳ ወጣ ላይሽ ነው የመጣሁት ሊጠይቅሽ መጥቶ በቃ ቴንክ ዩ ቬሪ ማች ተረድተኛል አመጣለሁ ብሎ ግን አልተናገረም ሊያይ እንዴ ስራ በስቶብኝ ሰሞኑ ስላላየሁሽ ነው ብሎ ገባ አየኝ እንዴት ነሽ ምናምን ብሎ ስለዚህ ከውጪ ወደ ኢትዮጵያ ከገባሽም በኋላ የቤት ኪራይሽን ከፍሎ የአንድ አመት የቤት ኪራይ ፈርኒቸር ቲቪ ምናምን አሟልቶልሽ የጎደለኝ ነገር ሰራተኞች የጎደለ ነገር እንዲህ ነው ሂዱና ይዋት እሷ ከሷ ሀገር ነው የመጣችው ቲቪ ካልተስተካከለ መጋረጃ ካልተስተካከለ የሚስተካከልላት ነገር ካለ በርከ ተበላሸ ኤቭሪቲንግ ተደርጎልኛል እኔ እዛ ሳጌታ ነው እኔ አላየሁም አንድ ያለ ነገር ስላላየሁኝ ለኔ በጣም ሰርፕራይዝ ነው ጉድ እኔ መጥቼ ወንድሜ ላይ አቀመጣለሁኝ በቃ እንደገና ከወንድምት ጋር ሌላ ታሪክ ውስጥ ይሆን ኢማጂን ታስቦ ነገር እኮ አለ ከሰው ጋር ስትኖር አይደለ ጭንቅላቴ ተናውዞ የመጣው ሴትዮ ሰላም ያለው ህይወት በአሁኑ ወቅት እሸቱ መለሰ ከኔ ጋር የሰራቸውና እውነትን የምታውቁ ምስክርነታቸውን ስጡ በማለት ያቀረበውን ጥሪ ተከትለው እህት ህይወት ተንገዳገርክ እንጂ አትወርቅም በምርቃት ሰው በታሪክ አይወርቅም የምርቃት ሰው በታሪክ አይወርቅም በማለት ድምጽ ሆናለች በተጨማሪም እንግዲህ ከዚህ ቀደም በዶንኪ ቲዩብ በኩል ድጋፍ ያገኙ ወገኖች በሙሉ ወንድማቸው ድምጽ እንዲሆኑና እውነቱን እንዲናገሩ ጥሪዋንም አስተላልፋለች መልካም የሚያደርግ ሰው ባጋጠመው ፈተና ወቅት እውነትን ይዞ ከጎኑ መቆም የሰው ልጅነትን የሞራል ግዴታ ነው ይሄ ምስክርነት ለሁላችንም ትልቅ ትምህርት የሚሰጥና እውነት የት እንደሆነ የሚያሳይ ነው እውነትና ደግነት ሁልጊዜም ያሸንፋል ይላል ጽሁፉ እንግዲህ እዚህ ላይ አስተያየት ስጡበት እንግዲህ ስለሸጡ ከዚህ በፊትም ብያለሁ እና ይሄ ልጅ በድካሙ ዛሬ የደረሰበት ደረጃ ላይ የደረሰ ልጅ ነው ነገር ግን የእሱን እድገት የእሱን አውትሻይን ማድረግ የእሱን የልፋት ውጤት አምኖ መቀበል የሚመራቸው ሰዎች ሊጥሉት ቢያንገዳግዱትም ሁልጊዜም እንግዲህ ልበቀና ነው እና እኔ ይሄ የግል አመለካከቴ ነው እንደገና መነሳት ይችላል እንግዲህ ብዙዎቻችሁ ሰምታችኋል ብዬ አስባለሁ የሚያስፈልገውን ያህል ገንዘብ አግኝቷል ስለዚህ እንደገና ተመልሶ መቋቋሙ አይቀርም የሚናደዱ የሚመራቸው ሰዎች ቢኖሩም ማለት ነው እንግዲህ በመጨረሻ የምንመለከተው ሴት ልጁን አስገድዶ የደፈረው አባት ተቀጣ የሚለውን ርዕሰ ዜና ነው ያው እንዲህ አይነት ነገሮችን እንዳለመታደል ሆኖ በየጊዜው እየሰማን ነው ምን ይደረግ የሚል ብዙ አስተያየት ሰጪ ሊኖር ይችላል የህጉ ክፍተት ነው ሲሉ ቅሬታቸውን የሚገልጹ ሰዎች አሉ ለማንኛውም ምንድነው የሆነው የሚለውን አብረን እንመልከት የ20 ዓመት ሴት ልጅ የገዛ ልጁን አስገድዶ ግብረ ስጋ ግንኙነት ያደረገው አባት በእስራት ተቀጣ ይላል ዘገባው ሐምሌ 14 2018 ዓ.ም ምዕራብ አባያ ወረዳ ይፋ የሆነ ነገር ነው በምዕራብ አባያ ወረዳ ብርብር ከተማ መንደር 7 ነዋሪ የሆኑት ኢንስፔክተር ግርማ ጌታቸው እና ከወይዘሮ መስከረም ሙልጌታ የተወለደችው ልጅ እድሜዋ 20 ዓመት የደረሰና የጠነኛ ክፍል ተማሪ ስትሆን መንግስት ባስታጠቀው ሽጉጥ በማስፈራራት ልብ አድርጎ ወላጅ አባቷ በቀን 6/9/2018 ዓ.ም ከምሽቱ 2 ሰዓት አካባቢ ቡና እያፈላች ባለችበት ከኋላ በመምጣት በጉልበት ወደ መኝታ ክፍል በማብራት የለበሰችውን ቀሚስ በማውለቅ ክብረ ንጽህናን በመገሰጽ በጉልበት የግብረ ግንኙነት ሲፈጽም ልጅቷ ባሰማችው የደረሰልኝ ጥሪ ጎረቤት በመስማት ወደ መደፈሯን ከአንደበቷ ሰምተው ሲያረጋግጡ ፖሊስ ጥቆማ በማድረግ በማጣራት ስራ በመስራት በህግ ሲታይ ቆይቶ የምዕራብ አባያ ወረዳ ፍርድ ቤት በተከሳሹ ላይ
እንግዲህ በተጠቀሰው ዕለት ማለት ነው በ14 በኋላው ችሎት 9 ዓመት ከ3 ወር ጽኑ እስራት ፈርዶበታል ሲል የምዕራብ አባያ ወረዳ ኮሚኒኬሽን ዘግቧል። እንግዲህ አባት ልጁን በጭካኔ አስፈራርቶ የሚደፍርበት የአብራኩን ክፋይ የሚገናኝበት ዘመን ላይ ደርሰናል። የመርቻው ዘመን ምልክት ብቻ ብለን እንለፈው ወይ? ደጋግመን እንደምንለው ምን አይነት የተረገመ የረከሰ ዘመን ላይ ነው የደረስነው? ልጆቻችን ወጥተው እስከሚገቡ ምን ያህል ነበር የምንሳሳው? ዛሬ ይህንን ርኅሩህነታችንን ወስዶ ጨካኝ አውሬ ያደረገን ምንድን ነው? ለዚህም ነው መንፈስ እርኩስ መንፈስ እችን ምድር ተቆጣጥሮታል ስንል ብዙዎች አይዋጥላቸውም። እርኩስ መንፈስ እችን ምድር ካልተቆጣጠራት እንዴት ነው አባት ልጁ ሊደፍር የሚችለው? መልሱን መንፈስ የለም ለምትሉት ሰዎች ትችላለሁ። ለማንኛውም የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው ግን ያላችሁበት ሰላም